የኢትዮጵያ ብሔራዊ ምርጫ ቦርድ ስድስተኛውን ሀገራዊ ምርጫ በ2013 ካከናወነ በኋላ ቀጥታ የተሰራው ስራ የሌሰን ለርንድ ኤክሰርሳይዝ የሚባለው በስድስተኛው ሀገራዊ ምርጫ ምን ተማርን የሚለውን ከሚመለከታቸው ባለድርሻ አካላቶች ጋር ከፖለቲካ ፓርቲዎች ከሲቪል ማህበራት ከሚዲያ ከተለያዩ የዲሞክራሲ ተቋማት ከታዛቢዎች የምርጫ ስነ ምግባር የመራጮችን ትምህርት ከሚያስተምሩ የሲቪል ማህበረሰብ ድርጅቶች ጋር ውይይት በማድረግ በጣም ከፍተኛ የጥናት አካሄዷል። የጥናቱንም ውጤት ስናየው ለሚቀጥለው ምርጫ ቦርዱ ሊያሻሽላቸው ሊያስተካክላቸው ሊጨምራቸው የሚገቡ ነገሮች እንዳሉ ተጠቁመዋል። ከዛ ውስጥ አንዱ የተጀመረውና የተጠቀሰው ነገር በዛ ስብሰባ ወይም በዛ የጥናት ሂደት ቦርዱ የ5 አመት ስትራቴጂክ ፕላን እንደሚያስፈልገው ነበር። ስለዚህ ይሄንን መሰረት በማድረግ ቦርዱ የ5 አመት ስትራቴጂክ ፕላኑን አጥንቶ ከ2017 ጀምሮ በ2016 አጥንቶ ጨርሶ ከ2017 ጀምሮ ይሄንን የ5 አመት ስትራቴጂክ ፕላን ስራ ላይ ያውለናል። እንግዲህ ይሄንን የ5 አመት ስትራቴጂክ ፕላን ስናጠና ቦርዱ 6 በሆኑ አምዶች የተከፈሉ ስራዎችን የሚሰራ ይሆናል ማለት ነው። እነዚህ ስራዎች የምርጫ ኦፐሬሽን እና ሎጂስቲክስ አሉ፣ የህግ ጉዳይ አለ፣ የኢኖቬሽን ኤንድ ቴክኖሎጂ አለ፣ የስቴክሆልደርስ ኢንጌጅመንት የሚባሉት ለምሳሌ ከመራጮች ጋራ ያለን ኢንጌጅመንት ከሲቪል ሶሳይቲዎች ጋር ያለንን ኢንጌጅመንቶች ሁሉ የሚያጠቃልሉ እንዳልኩት በ6 አምድ የተከፈለ ስትራቴጂክ ፕላን ስራ ላይ አውሏል። እንግዲህ በስትራቴጂክ ፕላኑ እቅድ መሰረት ስራውን ሲሰራ አንዱና ዋናው ያደረገው ነገር እንደምታውቁት ሀገራችን በምርጫ ቦርድ እንደገና በሪፎርም ከሄደ በኋላ በ2011 ሁለት መሰረታዊ የሆኑ አዋጆችን አዋጅ ቁጥር 1133 የሚባለው የቦርዱ ማቋቋሚያ አዋጅና አዋጅ ቁጥር 1162 የሚባለው የኢትዮጵያ ፖለቲካ ፓርቲዎች ምዝገባና ስነ ምግባር አዋጅ የሚባለው ነው። እንግዲህ በአብዛኛው የምርጫ ኦፐሬሽንን የፖለቲካ ፓርቲዎችን ምዝገባና አስተዳደሮች ላይ እና የስነ ምግባሩ ላይ የሚያተኩረው 1162 የሚባለው በመሆኑ ይሄ አዋጅ አንዳንድ የማሻሻያ ስራ ሊሰራበት ይገባል በሚል ስለቀረበ ከዚህ በመነሳት ቦርዱ በራሱ የህግ ክፍል ታስክ ፎርስ በማቋቋም የ11 አዋጅ ቁጥር 1162ን የማሻሻያ ሐሳቦች በመነሻ ሐሳቦች በማዘጋጀት እንደምታስታውሱት ሚዲያዎችን ጨምሮ ሲቪል ሶሳይቲዎችን የፖለቲካ ፓርቲዎችን ተገቢ ናቸው ያሏቸውን የባለድርሻ አካላቶች ሁሉ በማወያየት ግባቶችን በመሰብሰብ አጠቃሎ ይሄ አዋጅ ማሻሻያ ነጥቦችን ሙሉ በሙሉ በሚባል ደረጃ አጠቃሎ ለህዝብ ተወካዮች ምክር ቤት አቅርቧል። ስለዚህ እሱ እንዲጸድቅልን እየጠበቅን እንገኛለን። እንደው በዛ አዋጅ ላይ ምን አዲስ ነገር አለ ብላችሁ ሐሳብ ሊኖራችሁ ስለሚችል በጣም ጎላ ያሉትን ብቻ ለመጥቀስ ወዳለው አንደኛ አገራችን እስከዛሬ ድረስ የምናደርገው የምርጫ ሂደት በአብዛኛው በማኑዋል ወይም በእጅ በሚሰራ የነበረ ሲሆን በዚህ በማሻሻያ አዋጁ መሰረት በቴክኖሎጂ የመራጮችን ምዝገባና ድሮ በከፊል ይደረግ የነበረውን የእጩዎችን ምዝገባ ሙሉ በሙሉ ዲጂታላይዝ በማድረግ የሚያሰራ ማዕቀፍን አዘጋጅተናል። ከዚህ በተጨማሪ የሴቶችና አካል ጉዳተኞች የሚበረታቱበትን በፖለቲካ ተሳትፏቸው የሚጨምርበትን አንቀጽ የሚደነግጉ ጨምረናል። በጣም ደግሞ ለኢትዮጵያ ብሔራዊ ምርጫ ቦርድ እንደ ቻሌንጅም የነበረ በተለይም በምርጫ ወቅት የነበሩ ቅሬታ አቀራረብ ስርዓት በጣም ሰፊ ነበረ። እንደምታስታውሱት የምርጫ ወቅት የቅሬታ ሰሚ ኮሚቴ የሚባል ተቋቁሞ በምርጫ ክልል ደረጃ በምርጫ ጣቢያ ደረጃ የቅሬታ ሰሚ የሚባል በተለይም በምርጫ ጣቢያ 3 የሆኑ አባላት ያሉት አንዱ የምርጫ ጣቢያው ሰብሳቢና 2 ከማህበረሰቡ የተውጣጡ ሰዎች በምርጫ ክልል ደረጃ የምርጫ ክልሉ ሰብሳቢና 3 የማህበረሰብ ክፍል አባል ተደርጎ ቅሬታ ሰሚ በአንድ የምርጫ ሂደት ከ150 ሺህ እስከ 200 ሺህ የሚደርሱ ቅሬታ ሰሚ ሰዎችን በፈቃደኝነት ነው የሚለው ነገር ግን ያንን ያህል ቁጥር ያለው ሰው በፈቃደኝነት ማግኘት
ከመራጮች ምዝገባ እጩዎች ምዝገባ ድምጽ መስጫ ሁሉ ጊዜ ባለው የ3 እና የ4 ወር ጊዜ እነኚህን ሰዎች በሙሉ ጊዜ ስራ ለመሰራት በጣም አስቸጋሪ ስለነበረ ይሄንን እንደገና በማየት የተሻለ ክህሎት ባላቸው ስልጠና በወሰዱ በራሳቸው በምርጫ ቦርድ አስፈጻሚዎች ይግባኝን በጠበቀ መንገድ ትራንስፓረንሲን በጠበቀ መንገድ ያለም አቀፍ ደረጃውን በጠበቀ መንገድ እንዲህ አይነት ማሻሻያዎች በዚህ በህጉ ውስጥ እንዲካተት ተደርጓል። ከህጉ ማሻሻል ጎን ለጎን ደግሞ የኦፕሬሽናል ስራችንን እያዘጋጀን እንገኛለን። በዋናነት እንደምታውቁት በአገራችን ወደ 50,000 በላይ ምርጫ ጣቢያዎች አሉን። ምርጫ ጣቢያዎች የምርጫ ስርዓት የሚፈጸምባቸው ዋና የምርጫ ቦርድ የሥራ ቦታዎች ናቸው። መራጮች የሚመዘገቡበት መራጮች ድምጽ የሚሰጡበት ቦታ ነው። ስለዚህ እነዚህን ከ50,000 በላይ የሆኑ የምርጫ ጣቢያዎች አደረጃጀት እንደገና መመልከት ነበረበት። ምክንያቱም አደረጃጀታቸው አንዳንዶቹ በቁጥር የሚታወቁ አሉ፣ አንዳንዶቹ በስም ብቻ የሚታወቁ አሉ። እነኚህ ምርጫ ጣቢያዎች ደግሞ ለመራጮች ምቹ መሆናቸውን ተስማሚ መሆናቸውን ለመለየት ሁሉ አንዳንድ ጊዜ ያስቸግር ነበር። በተለይ እንዳልኩት በዚህ በተደረገው የሌሰን ለርንድ ኤክሰርሳይዝ አንዱና ዋናው ነገር ሲነሳ የነበረው የምርጫ ቦርድ ምርጫ ጣቢያዎች አንዳንዶቹ በተለይ ለአረጋውያን፣ ለሴቶች፣ ለአካል ጉዳተኞች ምቹ አልነበሩም የሚል ከምርጫ ታዛቢዎች የቀረቡ ሪፖርቶች ነበሩ። ስለዚህ ይሄንን መሰረት በማድረግ ምርጫው ከመድረሱ በፊት እነኚህ ምርጫ ጣቢያዎች ምን ይመስላሉ? ለመራጮች ምቹ ናቸው ወይ? ለሴቶች፣ ለአረጋውያን፣ ለአካል ጉዳተኞች ምቹዎች ናቸው? ሁለተኛ ደግሞ ገለልተኛ በሆነ ቦታ ላይ ነው ወይ የሚገኙት? አንዳንድ የምርጫ ጣቢያዎች ገለልተኛ ባልሆኑ ቦታዎች ሊገኙ ስለሚችሉ ባልተፈቀዱ ህጉ በሚከለክላቸው ቦታዎች የሚገኙበትን ነገር ለመከላከል ይቻል ዘንድ አስቀድሞ ማዘጋጀት ስለነበረብን እነኚህ ምርጫ ጣቢያዎች ያሉበት ቦታ ምን ይመስላል የሚለውን ለመዳሰስ በተጨማሪ ደግሞ ለምሳሌ ምርጫ ታዛቢዎች አንድ ምርጫ ጣቢያ ቦታ ሄደው ለመታዘብ በሚፈልጉበት ጊዜ ወይ ሰው ካልመራቸው ወይ አካባቢውን ካላወቁት ራሳቸው ቴክኖሎጂ ተጠቅመው ሊደርሱበት አይችሉም። ማለት ወይ ጉግል ማፕ የሚሆን ሌላ ማፕ ተጠቅመው መድረስ የሚችሉበት ሁኔታ አልነበረም። ስለዚህ ይሄንን ሁሉ ችግር ለማስወገድ የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ አመት አሁን 3ኛ ዙራችንን እያደረግን ነው። የፖሊንግ ስቴሽንስ ሃርቨስቲንግ የሚል ፕሮጀክት ጀምረን ምርጫ ጣቢያዎችን በየቦታው እየሄድን ቦታዎቹ ምቹ ናቸው ወይ፣ አካባቢው ምን ይመስላል፣ ተደራሽ ነው ወይ የሚለው በሙሉ የአሴስ የማድረግ ስራ እየሰራን ነው። ይሄ ብቻ አይደለም፣ ታብሌቶችን በመጠቀም የዛ ቦታ ሎንግቲዩድና ላቲቲዩዱን ኤክስ ዋይ ኮኦርዲኔት የሚባለውን እሱን እዛ ዳታ ውስጥ በመክተት ያንን ዳታ ለወደፊቱ ለምርጫ ታዛቢዎችና ለሚፈልጉ ባለድርሻ አካላቶች ሼር በማድረግ አንድ ምርጫ ጣቢያ የት ቦታ ላይ በምን ያህል ርቀት እንደሚገኝ ለመገመት በሚያስችል ወይም ለማግኘት በሚያስችል ረገድ ምርጫ ጣቢያዎቻችንን እያዘጋጀን እንገኛለን። እስካሁን ድረስ ባደረግነው 3 ዙር የሚቀጥለው 3ኛው ዙር ከሚቀጥለው ሳምንት ይጀምራል። ወደ 12,000 ምርጫ ጣቢያዎችን ደርሰናል። ከዚህ በኋላ ደግሞ የሚቀሩትን ምርጫ ጣቢያዎች በዚህ አሰራር ለመድረስ እየተዘጋጀን እንገኛለን። ሌላው ከዚሁ ጋር እንግዲህ የሚገናኘው የምርጫ አስፈጻሚዎችን ምልመላ በተመለከተ ነው። ምርጫ አስፈጻሚዎች በጣም ትልቅ ሚና ያላቸው ለምርጫው ስኬታማነት፣ ለምርጫው ገለልተኝነት፣ ለምርጫው ጥሩ ውጤት በጣም ትልቅ እርዳታና ኃላፊነት የተሰጣቸው የምርጫ ጣቢያ አስፈጻሚዎችንና የምርጫ ክልል አስፈጻሚዎችን ምልመላ ጉዳይ ነው። እንደምታውቁት ከዚህ በፊት ይሄ ምልመላ የሚደረገው ኦንላይን አፕሊኬሽን ሰዎች ያስገባሉ። በዛ መሰረት ያው ቦርዱ ስክሪን ያደርግና የመረጣቸውን ለፖለቲካ ፓርቲዎች ሼር ያደርግና ፖለቲካ ፓርቲዎች የሚቃወሟቸውን ከዚህ ከምልመላ ውጭ ያደርግና ነበር የሚቀጥለው። አሁን ግን ለማድረግ የሞከርነው ያንኑ ሲስተም የበለጠ ዴቨሎፕ አድርገን የነበረበትን ክፍተት በመሸፈን ለምሳሌ አንድ ምርጫ አስፈጻሚ ምልመላውን በዚህ መንገድ ያደርግ እንጂ ስለ ብቃቱ ብዙ ፈተና አንሰጥም ነበር። አሁን ግን ቴስት በመስጠት ኦንላይን ፈተና ወስደው ያን ፈተና
ያለፉ ምርጫ አስፈጻሚዎች በስራው ላይ እንዲሰማሩ ለማድረግ ያንን የሚያካትት ሲስተም ዴቨሎፕ አድርገናል። ምርጫ ጣቢያ አስፈጻሚዎች በምርጫ ስራቸው ላይ በቦታቸው ላይ ከመራጮች ምዝገባ ጀምረው ስለመገኘታቸው ይሄንንም በተመለከተ አቴንዳንስ የምንይዝበትን ሲስተም አበጅተናል። ሌላው እንግዲህ እንደምታውቁት ምርጫ በጣም ሰፊና ቴክኒካል ስራ ነው። አገራችን ላለፉት 35 ዓመት በአቨሬጅ ምርጫ አካሂዳለች። ስለዚህ አሁን ምንድነው ቦርዱ በአዲስ መንገድ ለመስራት የፈለገው የምርጫ ኦፐሬሽናል ማኑዋል የሚባል አዘጋጅተናል። ምን ማለት ነው? በምርጫ ወቅት እያንዳንዱ የሥራ ክፍል የሚሰራው ስራ ምንድነው? ያን ስራ ክፍል አንዱ ካንዱ ጋር ቅደም ተከተሉ ምን ይመስላል? ማንን መጠበቅ አለበት? የማን ስራ መጀመሪያ ይሄዳል? የሚቀጥለው ማን ይሰራል? የሚል ምርጫ ኦፐሬሽናል ማኑዋል አዘጋጅተናል። ይሄ የሚረዳው ምንድነው? ማንም የኢትዮጵያ ብሔራዊ ምርጫ ቦርድ ሰራተኛ ምርጫ ምንድነው የሚለውን ሊያውቀው በሚችል መጠን እንዲረዳ የሚያደርግ ማኑዋል ነው። ምርጫ ቦርድ ሰራተኛ ብቻ አይደለም፣ አዲስም ሆኖ እንኳን ወደ ቦርዱ የሚመጣ ሰራተኛ ያንን ማኑዋል በማየትና በማንበብ በጣም ባጭር ጊዜ የምርጫ ኦፐሬሽንን ስራ እንዲለምድ ያደርጋል። ይሄ ትልቁ የምርጫ ቦርድን አቅም ግንባታ ኢንስቲትዩሽናል ኤክሰለንስ ለማምጣት የተሰራ ስራ ነው። ብዙ ጊዜ በሰው ነው ዲፔንድ የምናደርገው። ቆይሄኛው እንትን እንደዚህ እንዴት ነው የሚደረገው እየተባለ ነበር የሚሰራው። አሁን ግን ከዛ አልፈን ስታንዳርድ የሆነ ቡክ አለ፣ ስታንዳርድ የሆነ ማኑዋል አለ። ማንም ሰው ገብቶ ያ ማኑዋል አንብቦ ተረድቶ ምርጫ ምን ማለት ነው፣ እንዴት ይፈጸማል፣ ወቅቱ ምንድነው፣ የትኛው ስራ ይቀድማል፣ መራጮች ምዝገባ ምንድነው፣ እጩዎች ምዝገባ ምንድነው፣ እንዴት ይካሄዳል፣ ይሄንን የሚዘረዝር በጣም ሰፊ ከ300 ገጽ የበለጠ ማኑዋል አዘጋጅተናል። ነገር ግን ለስራ በሚመች መንገድ ደግሞ ሬዲዩስ አድርገን ለዴይሊ ዩዝ እያንዳንዱ ስታፍ እንደ ቡክ ይዞት የሚገለገልበትን ስራ ሰርተናል። ይሄንን ስራ በመንሰራበት ጊዜ በጣም የጠቀመን ነገር በየዲፓርትመንቶቹ መካከል ያለው ሪሌሽንሺፕ አንዱ ክፍል የሌላውን ክፍል ስራ እንዲያቀርርቷል። ማንም ባይተዋር የለም በምርጫ ቦርድ። ምርጫ ኦፐሬሽን ላይ የሚሰራ ሰው ስለ ምርጫ ሎጂስቲክስ ያውቃል፣ ስለ ምርጫ ቴክኖሎጂ ያውቃል። ምርጫ ቴክኖሎጂ ላይ የሚሰራ ስለ ምርጫ ኦፐሬሽን ያውቃል። በዚህ መንገድ እርስ በርሱ ተሳስሮ እርስ በርሱ ተናቦ የሚሰራበትን ማኑዋል አዘጋጅተናል። ይሄም ከአቅም ግንባታ ጋራ በጣም ከፍተኛ አስተዋጽኦ ያደርጋል። ከዚሁ ጋራ የፖለቲካ ፓርቲዎችን በተመለከተም ከነሱ ጋራም በጣም ብዙ የሆነ ቅርርብና ውይይት አለን። እንደምታውቁት ባለፈው አመት ለአንድ አመት የቆየ የዚህ የኢንተርፓርቲ ዲያሎግ የሚባል ወደ 8 በሆኑ ርዕሶች ተመርጠው በጋራ ወደ 50 ንዑሳን ርዕሶች ባሉበት በየወሩ በሚባል ደረጃ የውይይት ጊዜ ነበር። በዛ የውይይት ጊዜ ምሁራን የጥናት ጽሁፋቸውን ያቀርባሉ። በዛ የጥናት ጽሁፍ ተነስተው የፖለቲካ ፓርቲዎች ውይይት ያደርጋሉ። ውይይቱን ካደረጉ በኋላ በግሩፕ ተከፋፍለው እያንዳንዳቸው የግሩፓቸውን ሪፖርት አውጥተው በአንድ ላይ ሪፖርት የሚያወጡበት ጊዜ ነበርና ይሄ ፓርቲዎች በተለያየ ርዕስ ላይ ያደረጉት ውይይት በጣም አስተማሪ፣ እርስ በርሳቸውን ያቀራረበ፣ በሐሳብ ልዩነት ብቻ እየተፋጩ መቀጠልን እና የበለጠ ያበረታታ ትልቅ ስራ የተሰራበት ዲያሎግ ነበረ። ከዚህም በመቀጠል ፖለቲካ ፓርቲዎች አቅም ግንባታን በተመለከተ ቦርዱ እየተዘጋጀው አሁን በተለይም ከ2 አመት ወዲህ የተመዘገቡትን የፖለቲካ ፓርቲዎች ልዩ ስልጠና ከነባሮቹ ጋራ ራሳቸውን አብረው አስተካክለው ለመሄድ እንዲችሉ በማለት ልዩ የካፓሲቲ ቢልዲንግ ስልጠና ሰጥተናል። በቅርብ ጊዜ ደግሞ ፓርቲዎች ከሚቀጥለው አመት መጀመሪያ ጀምሮ ለህዝብ እንግዲህ ፖሊሲያቸውን ፕሮግራማቸውን ማቅረብ አለባቸው። ሚዲያዎች በሚያዘጋጁላቸው መድረክ እየተገኙ ክርክር የሚያደርጉበት፣ ፖሊሲያቸውን የሚያስተዋውቁበት፣ መራጭ በእውቀት ላይ በተመሰረተ ምርጫ ማካሄድ ይችል ዘንድ ፖሊሲያቸውን የሚያቀርቡበት ጊዜ ይሆናል። ስለዚህ አንዳንድ ጊዜ የፖለቲካ ፓርቲዎች በጣም አስደናቂና ግሩም የሆነ ፖሊሲ ሊኖራቸው ይችላል። ነገር ግን ያንን የሚያቀርቡበትን ስኪል፣ ያንን የሚያቀርቡበትን
ኮሚኒኬሽን ስኪል ካላዳበሩ ብዙ የታመቀ ትልቅ አይዲያ ይዘው ህዝቡ ላይ ይረዳ ይችላል በሚል በአራት ዙር በአራት ግሩፕ የተከፈለ የሶስት ቀን የዲቤቲንግ ስኪል እና ኮሚኒኬሽን ስኪል ትሬኒንግ ለፖለቲካ ፓርቲዎች ሰጥተናል። ይሄ ትልቁ የፖለቲካ ፓርቲዎችን የማብቃት ለምርጫው የማዘጋጀት ስራ የተሰራበት ነው። ይሄን ከማድረግ በተጨማሪ ሌላው በስልጠና መራጮች እንደምታውቁት ምርጫን ለማስፈጸም የሚሰማሩ አስፈጻሚዎች ስልጠና ያስፈልጋቸዋል። 3 አይነት አሰልጣኞች አሉን። ማስተር ትሬነርስ፣ ሊድ ትሬነርስ እና ፊልድ ትሬነርስ የሚባሉ በየደረጃው ያሉ አሰልጣኞች አሉ። እንግዲህ እነኛ አሰልጣኞች ራሳቸው ስልጠናና ኢንዳክሽን ያስፈልጋቸዋል። ከዛም በተጨማሪ ደግሞ ብቁ መሆናቸው ምልመላ ያስፈልጋል። ስለዚህ እነሱንም በተመለከተ ቦርዱ በዛው በቦርዱ ውስጥ ኢንሃውስ በአይቲ ዲፓርትመንታችን የምርጫ አስፈጻሚዎች አሰልጣኞች ሪክሩቲንግ ሶፍትዌር ዴቨሎፕ አድርገን አሁን አፕሊኬሽን እየተቀበልን ያለነው። አፕሊኬሽን ከተቀበልን በኋላ ደግሞ ያመለከቱትን ሰዎች በግንባር እየሄዱ ስክሪን እየተደረጉ የሚሰራው ስራ በትሬኒንግ ዲፓርትመንታችን ተጀምሯል። የመራጮች ትምህርት በአብዛኛው ጊዜ ምርጫ ሊደርስ ሲል ነው መንቀሳቀስ የሚጀመረው። እኛ ግን ቀደም ብለን ለመጀመር ሞክረን ካለፈው አመት ጀምሮ በተለያየ የኛ ሶሻል ሚዲያ ላይ ሳትከታተሉት አትቀሩም የተለያዩ አይነት የምርጫ ቅስቀሳ የሚመስሉ እንደ ፒኤስሲዎችን ስናስተላልፍ ነበር። ከዛም ማልፈን ተርፈን ዲቤቲንግ ጀምረን በተለይም ተማሪዎች ካሁኑ ጀምረው በዚህ አይነት ዲሞክራቲክ መብታቸው መጠቀምና መሳተፍ ይችሉ ዘንድ በመራጮች ትምህርት ላይ ክርክር የሚደረግበትን አውድ እየፈጠርን ይሄንን ስንሰራ ቆይተናል። ለዚህም ከፍተኛ ቁጥር ያላቸው የሲቪል ማህበረሰብ ድርጅቶችን ሳብ ግራንት በመስጠት እነሱን ያበረታታን አብረን ስንሰራ ቆይተናል። እነሱም በጣም ውጤታማ የሆነ ስራ ይሰራሉ። አንዳንዳቸው በቲያትሪ መንገድ አሁን በዚህ ሰሞን እየተላለፉ ያለ በክልል ሚዲያዎችም እየተላለፉ ያሉ አለን ማስታወቂያዎች፣ ፒኤስሲዎች፣ ድራማዎች እና ህዝቡን የሚያስተምሩ በእውቀት ላይ የተመሰረተ ምርጫ እንዲያደርግ የሚቀሰቅሱ ስራዎች እየተሰሩ ነው ያሉት። ከዚሁ ጎን ለጎን በተለይም ያካታችነት ጥያቄ በጣም ወሳኝ ነገር ነው። በሴቶች፣ በአካል ጉዳተኞች፣ በተፈናቃዮች አካባቢ የነበረንን ክፍተት ለመሙላት በማሰብ የተለያዩ ጥናቶች ስናደርግ ቆይተናል። ለምሳሌ ከሴቶች ጋር ባደረግነው ሴቶችን በተመለከተ ባካታችነት በተለይም ከዚህ ከጾታዊ ጥቃት ጋራ በተገናኘ በምርጫ ወቅት በምርጫ ማስፈጸሚያ አካባቢ ለሚደርሱ ማንኛውም የጾታዊ ትንኮሳ ዜሮ ቶለራንስ የሆነ ፖሊሲ አዘጋጅተናል። ያ ፖሊሲ በምርጫ አስፈጻሚዎች ሊመርጡ በመጡ መራጮች በምርጫ ቦርድ የስራ አካባቢ ላይ በሙሉ በጣም በጠንካራ ሁኔታ ተፈጻሚ የሆነ ይሄንን ፖሊሲ አዘጋጅተናል። ሌላው የዚህ የአገር ውስጥ ተፈናቃዮች እንደምታውቁት ለአገር ውስጥ ተፈናቃዮች ባሉበት ቦታ ምርጫ ጣቢያ አቋቁመን ምርጫ ማካሄድ ግዴታችን ነው። በአብዛኛው እንደምታውቁት የአገር ውስጥ ተፈናቃዮችን ስናስብ እንደ መራጮች ብቻ ነው የምናስባቸው። ነገር ግን እንደ እጩዎችም ሊበረታቱ ይገባል። ምክንያቱም እነሱም ለህዝባቸው ለሚወክላቸው ህብረተሰብ ድምጽ ሆነው ሊያገለግሉ ይገባል በሚል ስለዚህ እነሱንም በእጩነት ጭምር እየተበረታቱ በዚህ ስራ የሚሳተፉበትን ስራ ለመስራት በሚያስችል ጥናት አድርገን ይሄንን ጥናት ወደ ተግባር ሊያስቀይሩ የሚችሉ ከህግ ማዕቀፉ ማሻሻል ጨምሮ ማለት ነው ስንሰራ ቆይተናል ማለት ነው። 647 ምርጫ ክልል አለን ካል ለዛ 3 አስፈጻሚዎች ላፕቶፖች ዶንግሎች እንደዚህ ሁሉ መላክ ነበረብን። ያን ሁሉ በሚያስቀር ሁኔታ እጩዎች የሚመዘገቡበትን ሲስተም ዴቨሎፕ አድርገናል። ከዚሁ ጎን ለጎን ደግሞ መራጮችም ራሳቸውን በሰልፍ ሬጂስተርድ የሚያደርጉበት እንደገና ደግሞ አሲስትድ ሬጂስተር የሚያደርጉበትን በቴክኖሎጂ የታገዘ ያው በስፋት ለሱ ደግሞ የተለየ ፕሮግራም ይዘን በዝርዝር እናስረዳው ሆኖ እጩዎችን በዚህ መንገድ ምዝገባ የሚደረግበትን ቴክኖሎጂ በአገራችን ለመጀመሪያ ጊዜ ስራ ላይ ለመዋል
ከፍተኛ ስራና ጥረት እያደረግን እንገኛለን